ቀለበቷን ቀመቻት። የኔ ባል እኮ ነው ቀለበቱን ያሰረልሽ የኔ ባል ነው ቀለበቱን ያሰረልሽ። ስለዚህ ይሄ ቀለበት ከእጅሽ ላይ እንዳናየው አንቺ እኔ ጋር ነው የሚቀመጥ ብላ ቀለበቷን አውልቃ መውሰዱ ምንድነው ትርጉሙ? እንደገና በስልክ ተደውሎ ትናንት ስልኳን ቀምተው ቤትም ብለው ስልኳን ተቀብለው ለምንድን ነው የወጣሽ? እኛ ጋርም ትለቲ ነው እንደዛ የምታለቃቅሽው? ምን ብለሽ መጣሽ? ሶሻል ሚዲያ ላይ ሲጀመር ምናምን የሚባል ዛቻና ማስፈራሪያ ማን ስለሆናችሁ ነው እናንተ ለሷ የምትሰጧት? ሄርሜላ ምን ስላደረገች ነው እንደዛ ዛቻና ማስፈራሪያ የምትሰጣት? እናንተ ማን አባታችሁ ስለሆናችሁ ነው? እንደፈለገች የፈለገችውን ሲጀመር የተደረገባትን ነገር ያረጋችኋትን ያስደፈራችኋትን ቪዲዮ የቀረ ምን ቢፈጠር ነው አብርሽ ኢንስታግራም ቲክቶክ ላይ የሄርሜላን ፎቶ አድርጎ እያለቀሰ ኢሞጂ አስቀመጠ? ምን ሆና ነው ሄርሜላ እንደገና ጠፍታለች የሚባል ወሬ እየተሰራጨ ነው ያለው። ሄርሜላ እንግዲህ ትናንት ከነሱ ጋር ምግብ ከበሉ በኋላ ወደ ቤት ትንሽ ረፍት ላድርግ ብቻዬን ትንሽ እንትን መሆን ፈልጋለሁ ራሴን ማዳመጥ ፈልጋለሁ ብላ ከዛም በኋላ ስልክ አታነሳም ምናምን የሚሉ ወሬዎች ቲክቶክ ላይ እየተናፈሰ ነው ያለ። እውነት ነው ይሄ ነገር? እንዴት ነው ምናምን ብዬ ለማርቲስ ደውላ አታነሳም፣ ለአቤል ደወልኩ አያነሱም። ምንድነው የተፈጠረው ነገር? የሰማችሁት ነገር አለ ወይ? አዲስ ነገር አለ ወይ? ምንድነው ማርያምን ምንድነው የሆነ ያለው? ትናንት ተገኘች ዛሬ ጠፈች። ምንድነው የተፈጠረው ነገር? ማነው ያስፈራራት ያለ? ከሄርሜላ ጀርባ ሆኖ የሚያስፈራራት ሰው አለ? እስኪ አባሽ ለምን መጣሽ እንዴት ምናምን እያለ ከባድ የሚያስፈራራት ከጀርባዋ ሰው አለ። ማስፈራሪያ ብዙ ነገሮች ተይዞባታል ሄርሜላ ማለት ነው። ብዙ ነገሮች ማለት ነው። እማጠብቁት ብዙ ነገሮች ማስፈራሪያ እየተደረገባት ነው ያለው። ለምን መጣሽ? ማን ሰሪ ብሎሽ መጣሽ? ማን ዩቲዩብ ላይ እንደዛ እያለቀቀሽ ማን ያለሽ? ከአብርሽ ጋርስ ለምን አብርሽን የሆነ ፓርት ላይ በተለይ አንተ ስለሆንክ ባለ ጉዳዩ ምናምን እያለችው ነበር አይደለ? ገባችሁ አይደለ? አንተ ስለሆንክ ባለ ጉዳዩ በተለይ አንተ እንድትጨነቅ አልፈልግም ምናምን አለችው። በአብርሽ ምክንያት ነው ይሄ ሁላ ነገር የተፈጸመብኝ ማለቷ ነው። ገባችሁ አይደለ እንዴ? እና ሄርሜላን ምንድነው ያስጠነቀቋት መሰላችሁ? መጀመሪያ ምንም አይነት ሶሻል ሚዲያ ላይ ወጥተሽ ምንም አይነት ቪዲዮ እንዳትሰሪ፣ ስለኛ ስም እንዳታነሽ፣ ምን እንዳትይ፣ ምንድነው የሆንኩ እንደዚህ ሆንኩኝ፣ እንደዚህ ተደርጌ፣ እንደዚህ አርገውኝ፣ እንደዚህ በድለውኝ፣ እንደዚህ አስደፍረውኝ ብለሽ ዩቲዩብ ላይ ወጥተሽ ብትናገሪ ህይወትሽ ነው የምታጥር ተብላ ማስጠንቀቂያ ተሰጥቷታል። ለምን አትናገርም? ህግ ባለበት ሀገር እኮ ነው ያለችው አይደል እንዴ? ለምን ደግሞ አትናገር? የሆነችውን ነገር እንደዚህ አድርገውኛል፣ እንደዚህ በድለውኛል፣ እንደዚህ አድርገውኛል ብላ መናገር ምንድነው ክፋቱ? ለምን ሄርሜላ ምንድነው ያደረገችው? ሄርሜላ ምን አደረገቻችሁ? ምን በደለቻችሁ? ብዙዎቻችሁን ታሽቀብጣላችሁ አይደል እንዴ? አሽቀበጣችሁ፣ ያስቀብጣችሁ ሞታችሁ። የጇን ያገኘችው የሰው ትዳር ፈልሳ የሰው ህይወት በትና ነበረ። የጇን ያገኘችው እሰይ ደግ አደረጉ ምናምን። ደግ ነው የተደረገች። የሰው ትዳር ተበትኖ እንደዚህ የሚቀር መስሏት ነበረ። የሰው ትዳር አማስላ እንደዚህ የምትቀር መስሏችሁ ነበረ ምናምን የምትሉ ሰዎች አላችሁ። የምን ትዳር ነው ያበላሸችው? ትዳሩን የበጠበጠችው፣ ትዳሩን ያጨመላለቀችው፣ ትዳሩን የፈላለሰችው ሩታ ራሷ እንጂ ሄርሜላ አይደለችም። ለባል ክብር ስለሌላት፣ ሪስፔክት ስለሌላት፣ ስላላከበረችው፣ ሚስት ስላልሆነችው፣ እንደ ሚስት ሆና ስላልሸተተችው፣ ሚስት ስላልመሰለችው አልፈልግም አክንትፍ ብሎ የተዋት ባሏ የራሷ ባሏ እንጂ ሄርሜላ መታ ቤት ተቀመጠች። ሄርሜላ መታ ከቤት አውጥታ ወሰደችው። ምንድነው ያደረገችው ሄርሜላ? ምንድነው ያደረገችው? ምን አፈቅርሃለሁ ምን እወድሃለሁ ቢባል ወንድ ልጅ የሚወዳት የሚያከብራት የምትወደው የምታከብረው ሚስት ካለችው ባንገቴ ቢላ ይግባ ብሎ አይወጣም። እሷ ግን ሂድ እንደፈለገ ይሁን ባፍንጫው ይውጣ እንደዚህ እንደ ንፍጣን ነፍጦ ይጣለው የሱ ፍቅር ምናምን እያለች እንዴ ነበረ። ለምን ቀለበቷን ቀመቻት? የኔ ባል እኮ ነው ቀለበቱን ያሰረልሽ የኔ ባል ነው ቀለበቱን ያሰረልሽ። ስለዚህ ይሄ ቀለበት ከእጅሽ ላይ እንዳናየው አንቺ እኔ ጋር ነው የሚቀመጥ ብላ ቀለበቷን አውልቃ መውሰዱ ምንድነው ትርጉሙ? እንደገና በስልክ ተደውሎ ትናንት ስልኳን ቀምተው ቤትም ብለው ስልኳን ተቀብለው ለምንድን ነው የወጣሽ? እኛ ጋርም ትለቲ ነው እንደዛ የምታለቃቅሽው? ምን ብለሽ መጣሽ? ሶሻል ሚዲያ ላይ ሲጀመር ምናምን የሚባል ዛቻና ማስፈራሪያ ማን ስለሆናችሁ ነው እናንተ ለሷ የምትሰጧት? ሄርሜላ ምን ስላደረገች ነው እንደዛ ዛቻና ማስፈራሪያ የምትሰጣት? እናንተ ማን አባታችሁ ስለሆናችሁ ነው? እንደፈለገች የፈለገችውን ሲጀመር የተደረገባትን ነገር ያረጋችኋትን ያስደፈራችኋትን ቪዲዮ የቀረጻችኋትን እንዳለ ወጣ ሶሻል ሚዲያ ላይ እሷ ነው ቀድማ መናገር ያለባት። ገባችሁ አይደለ? እናንተ የሆነ ነገር ስታደርግ
እንደዚህ እያላችሁ ማስፈራሪያ ዛቻ ልታደርጉባት የምትችሉበት ምንም አይነት ኬዝ የለም። ምንም አይነት ኬዝ ማለት ነው። እናንተ ማን ስለሆናችሁ ነው የምታስፈራሯት? ማናችሁና እናንተ ያን ቪዲዮ ይዛችሁ እስኪ ትወጫታለሽ፣ እስኪ ታወሪያታለሽ፣ እስኪ ትንፈሽ በይ እያላችሁ የምታስፈራሯት ማን ስለሆናችሁ ነው እናንተ? መንጋ ሰካራም ልክስክስ ሁላ ሌቦች ናችሁ። እሺ ገና ጉዳችሁን ነው የምናወጣው። እያንዳንድሽ ጉዳችሁን ስልኳን መልሱላት። ምንም አይነት ፋይል ብታወጡ እንደዚህ አይነት ቪዲዮ ብታወጡ አስገድዳችኋት እንጂ ፈልጋ አይደለም ያደረገችው። ገባችሁ አይደለ? አብርሽንም በባለፈው ወይና ጠጥተሽ ነው የራቁት ቪዲዮ የቀረጽሽው። አንቺ ባለየ ለምዶብሻል። ሲጀመር ለምዶብሻል። ይሄ እኮ አዲስ ነገር አይደለም ላንቺ። ይሄ ሩታ እንደዚህ ታደርጋለች እንዴ ምናምን የሚባል በአደባባይ እኮ ነው ቪዲዮ ይዛ ይሄን ካላወጣሁት ምናምን እያለች አብረኸኝ ካልሆንክ ይሄን ቪዲዮ አወጣለሁ እያለች ስትለመን የነበረች ሰው ናት አይደል እንዴ? የሄርሜላን ቪዲዮ እንዴት አትቀርጽም ብላችሁ ታስባላችሁ? እንዴት አታስቀርጽም ብላችሁ ታስባላችሁ? እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት ከምላችሁ በላይ። እንደዚህ ሴት ልጅ በሴት ልጅ ሲጀመር እግዚአብሔር ነው የምላችሁ፣ ሴቶች በሴቶች ላይ ከባድ የሆነ እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቅም። በቃ የሆነ ያንን ሰው ለመጣል ያንን ሰው የሆነ ነገር ለማድረግ ያንን ሰው ከባድ ሴራ ውስጥ ለማስገባት እንዴት እንደምትጥሩ እንዴት እንደምትፎክሩ እንዴት በቃ ምላሳችሁ እንዴት እንደሚረዝምላችሁ እጃችሁ ገመድ ነው የሚሆነው፣ ምላሳችሁ ገመድ ነው የሚሆንላችሁ። ሴት ልጅ ለመጣል ሴቶች፣ ወንድ ልጅ ለሴት ልጅ ያን ያህል በደለ እንደዚህ ያደረገ ቢባል አይበድላትም ልንገራችሁ። ሴት ግን ክፉ ናችሁ። ክፉ ነን እኛ እግዚአብሔርን ክፉ ማለት ነው። እና ማታ ያለውን ነገር ይዘውላችሁ ይመጣሉ። እስከዛው ድረስ በቃ ሁላችሁም አትዘኑ። እውነታው ይወጣል። እውነታው ታፍኖ አይቀርም። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ይሁንላችሁ።